ሰላም የአፍሪ ፊልምስ ቤተሰቦቻችን፣ በርሊን በክፍል 3 ተመልሷል። ከዚህ በፊት የተለቀቁትን ክፍሎች ካላያችኋቸው እዚሁ ቻናል ላይ ለቀንላችኋል። እየሄዳችሁ እያያችሁ ለብዙ ሰው እንዲደርስልንም ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በርሊን አዲስ ከተዋወቃት ካንዴላ ከተባለች ሴት ጋር በፍቅር ጠብና ክንፍም ሲል የኬላን ጉድ በብሩስ ላይ እየማገጠችበት እንዳለም እንደሰማን የባለ ሀብቱ አልቫሮንም ስዕሎች ማስቀመጫ ቦታን ደርሰውበት የጣሉትን ድሮን ለመመለስ ብሩስና ኬላም ወደ ቅጥር ግቢውን ገብተው እዛ ቦታ ጠባቂ ይዟቸውን ለማምለጥ ሲሞክሩ ጉድ አድርገውት ይዘውት እንደመጡና በርሊንም ጠባቂውን እንዲያስሩትም አድርጎ ዛሬ ማታ ዝርፊያውን እናደርጋለንም ሲላቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በርሊንም ዝርፊያውን ዛሬ ሌሊት እናደርጋለን በማለቱም ዴኒየንም ያ አደጋ ነው፣ ይህ ጠባቂ ብቻ ብሩስን ያለማንገራገር እግሩ ላይ ተኩሶበታል። እኛ ደግሞ ውስጥ ላይ ስንገባ ብንገኝ ምን ይፈጠራል አስበው ቢለውም በርሊን ግን ይህ እንደ ፍራንሱ ዝርፊያ አይደለም በሚል በሻንጣ ያለውን የጦር መሳሪያ ሽጉጥና ጠመንጆች አውጥቶ እየሰጣቸው እያስታጠቃቸው እየተኮሰ ልንገባ ነው ወይ ቢባልም አይደለም፣ በጠባቂው ቁልፍ በቀጥታ በፊት ለፊት በር እንገባለንም ይላቸዋል። ሮይና ካሜሮንንም እዚህ ሆነው ጠባቂውን እንዲጠብቁና ለነገም ስንለቀው እንዲዘጋጅ አክሙት የሚል ስራም ሲሰጣቸው ካሜሮንም እኔ ነርስ አይደለሁም እዛ አብሬያችሁ መጥቼ ልርዳችሁ ብትልም በርሊን ግን እኔ ነኝ መሪያችሁ፣ እኔ ነኝ ወሳኙ፣ እዚህ ከሮይ ጋም ቀርታችሁ በዛውም ችግራችሁን ትፈቱት ይሆናልም እያለም ያስቀራችኋል፣ ያበሳጫችኋል። ሌሎቹም በመኪና ወደ አልቫሮ ትልቁ ግቢም ሌሊቱን ተገና አድርገውም ይሄዳሉ። ኬላም ጨንቋት በብሩስ በኩልም አጠገቧ ተቀምጦ ሊያበረታታት ሲሞክር እሷ ግን የውስጧን ይዛ ዛሬ ወደዚህ ቦታ ከመግባታችን በፊት የመጣ ይምጣም በማለት እምነግርክ ነገር አለም። ቀን ያ ጠባቂ አንተ ላይ ጠበንጃ ደቅኖ ሲተኩስብክና እኔም ማጣክም መስሎኝ ደንግጬም ነበር። አንተን የሆነ ነገር ቢያደርግክ እገለው ነበር። የዛኔም ነው ለአንተ እውነቱን መናገር እንዳለብኝ የታወቀኝ። ብሩስ ከአንተ ሌላ ከሌላ ወንድ ጋር አንድ ጊዜ በስህተት የማይሆን ነገር አድርግ ያለውን ብለው እውነቱን ታፈርጧለች። ብሩስ የምትናገረው ነገር ማመን እያቃተው የተፈጠረውን ለመረዳት ሲሞክር እሷም አንድ ቀን በስህተት የተፈጠረው እኔም አንተን ነው ከልቤ እማፈቅረው፣ አንተ የኔ ምንም ነገር እንድሰራ የምታደርግ ሞተሬ ሞራሌ ነክ ብትለምነውም ብሩስ ግን ምንም መልስ ሳይሰጣት አሁን የሆነው ሆኗልም ብሏት ፊቱን አዙሮባትም ተክዞም ይቀመጣል። የአልቫኖ መኖሪያ ግቢም ጋር ደርሰው ታጥቀው በጨለማ የሚያሳይም መሳሪያ ኬላም አድርጋ አካባቢውን እያየችና እየመራቻቸው ይገባሉ። መጀመሪያውን በር እንዳለፉ ማንም እንደሌለም ያያሉ። ሁለተኛውን የኤሌክትሪክ አጥር በርም አልፈው በሰላም ወደ ግቢ ውስጥ በገብተው ኬላም ከርቀት እንቅስቃሴ አይታ ምን እንደሆኑ መለየት አልቻልኩም፣ ተጠንቀቁ፣ ብዙ ናቸው፣ እናምለጥ፣ እንመለስ ብትልም እዛ ደርሰው ሲያያቸው ግን ብዛት ያላቸው ላሞች እንደሆኑ አይተው ይረጋጋሉ። ሮይና ካሜሮንም የዛን ጠባቂ ፊት የተሸፈነበትን አውልቀው ሊያክሙለትም እየሞከሩ ሰውየውን በንዴት እኔን እንዲህ ላደረጋችሁት ነገር ሁላ ዋጋችሁን አስከፍላለሁ ትከፍላላችሁም እያለም ያስፈራራል። በማለም ሳይታሰብ የካሜሮንን ጸጉር በጥርሱን ነክሶም ይዞ አለቅም ይላል። ሮይም ታግሎ በኃይል መጥቶም ይጥለዋል። ካሜሮንም ለምን ተኩሰክ አልገደልከውም አንተ ፈሪ ነክ እያለች ሮይንም ላይ ትበሳጭበታለች። እሱም በርሊን ወንገለው ምን ይነናል ቢላትም አንተ ሁሌ የበርሊን ተከታይ ነክም እያለች ታማኝ ስለሆንኩ ነውም፣ ስለ እምነትስ አንቺ ምን ታውቂያለሽ? አንቺ ካዲ እኔንም ከድተሽ ነውም እያለ የፍቅር ህይወታቸውን እያስታወሰ እንደከዳችሁም ሊነግራትም ሲሞክር በንዴት በጊዜው አንተ ነበርክ ሁሉን ነገር ያበላሸከው፣ አንተ ነበርክ ፈርተክ የማይሆን ነገር ያስደረከኝ፣ ከዛም እንድንመለስ ደግሞ መልሰክ ለመንከኝ፣ የአንተ ችግር ነው ፈሪና እማትረባ ሰው ነክም ብለው ትተው ትሄዳለች። የታሰረው ጠባቂም በዚህ ግርግር ወደ ሮይም እየተመለከተ ያገኛትን ስባሪ እቃም ተጠቅሞ የታሰረበትን ለመበጠስም እየታገለ ሮይንም አንተ አትረባም፣ ፍቅረኛክ እንደኔ አይነት ደፋር ወንድ ነው የሚያስፈልጋት እያለም ይባስ ሊያበሳጨው ይሞክራል። እነ በርሊንም ወደ አልቫሮ ግቢ ከገቡም በኋላ የስዕሎቹ ማስቀመጫ ቦታ ይወስዳል የተባለውን አየር ማስተላለፊያን ቦታም አግኝተው በገመድና በመኪናቸው ጎትተው በሩንም ገንጥለው ከከፈቱት በኋላ ወደ ውስጥ በመመልከት
በግምት 40 ሜትር ርቀት እንዳለው ተረድተው መጀመሪያ በርሊን ቀጥሎ ዴሚየንም በገመድ እየተንጠላጠሉ ወደ ታች ይወርዳሉ። እታችም ደርሰው ሰላም እንደሆነም ካዩም በኋላ ብሩስና ኬላም ተከትለው በገመዱም እየወረዱ ብሩስን በመሃል መንጠላጠሉን አቁሞ ወደ ላይ ተመልሶ ኬላም ጋር ደርሶ እኔ ላይ ያስማገጠሽ ወንድ አልጋ ላይ እንዴት ነው አስደስቶሽ ነበር ወይ ከኔስ ይበልጣል እያለ የጨነቀውን ጥያቄ ይጠይቃል። ወይ ብሩስ ኬላም ግራ ተጋብታ አሁን ሰዓቱ ይህን የምናወራበት ሰዓት አይደለም እያለች እየተበሳጨችበት ምንም ሳያናግራት ወደ ታች ይወርዳል። እነ በርሊንም ንግግራቸውን ሰምተው እየተገረሙ ውስጥ ለውስጥ ወደ ስዕሎቹ ማስቀመጫም ቦታም ያመራሉ። ቦታውም ላይ ታዲያ ወጥመድ የጨረር ወጥመዶች መቆጣጠሪያዎችም ሊኖሩ ስለሚችሉ ለዛም ኬላ ጭስ ተጠቅማ ማየትና መጠንቀቅም እንደሚችሉ ቀድማ ማቀዳ ያንን ጭስም እያጨሱ መንገዳቸውንም ይቀጥላሉ። ሮይና ካሜሮን ጋም ስንሄድ ሮይም እያዘነ ወደ እሷም አምርቶ ይቅርታም ለማለት እየሞከረ በመሃላቸው የተፈጠረውን ነገር እረስተን አሁን ከናፍሮችሽን እዚህ መርከብ ላይ ብስም በርሊን እንዳለው እዚህ ውብ ከተማ ላይ መጣላታችንን ትተን ገራሚውንና ማንረሳውን ምሽት ልናሳልፍ እንችላለን እያለ ከሳማት በኋላ እያንዳንዱን የሚያደርጉትንና እሷ የምትወዳቸውን ነገር ሊያስታውሳት ይሞክራል። ለእሷም በጣም እንደሚጨነቅ ነግሯት ሁሉንም ነገር እንረሳውና እንደ አዲስ ፍቅራችንን እናድስም ይላታል። ካሜሮን ግን ያ የሚሆን አይደለም፣ በጭራሽ ልንረሳውም አንችልም። አንተ ነህ ከዛኔ ለራስህ ከአስበክ እኔን ገፍተክ የማይሆን ነገር ውስጥ ከተክ ይኸው አሁንም አልወጣውበት ሁኔታ ውስጥ የሚከተትከኝ በማለት ተናግረው እንደውም አሁን እዚህ ስራ ላይ መምጣት የራሱ ትልቅ ስህተት ነው። ቻው በርሊንንም ቻው በለው ተሰናብቻችሁ ሄጃለሁ ብለው ትሄዳለች። ሮይም ግራ ተጋብቶ እየተጣራ ሊያስቆማት ሲሞክር እያቃተው እሷም እያለቀሰች በአስፓልት መሃልም እየሄደች ብዙ መኪኖችም ክላክስ እያደረጉ ያልፏታል። የዛኔ ከሮይ ጋር የተፈጠረውንና ቤቱን ትታለ ተጣልታም ስትሄድም የነበረውን ጊዜም እያስታወሰች ታዝናለች። እነ በርሊንጋም የመጨረሻ ስዕሎቹ ያሉበት ያ የመስታወት ጣሪያ ያለበት ቦታ ጋር ቢደርሱም እንደፈሩት ቦታው በክብ ቅርጽ በሌዘር በጨረር እንደተከበበ ማይተው እየተደናገጡ ለዚህ ግን ኬላ አሁንም መፍትሄ ቀድማ እንዳዘጋጀችና ይህንንም ቀድማ እንደነገረቻቸው እያየን እነዚህ ጨረሮችም ከተለያየ አቅጣጫ ነው የሚመጡት። እኛም ፍሪኩዌንሲና እንዲሁ ሳይዛቸውንም ለክተን መገደብ እንችላለን የሚለውንም ሐሳብ ተናግራ ለዛም እስካሁን ያልሞከሩትን የጨረሮቹን ዲግሪና ፍሪኩዌንሲንም ለክታ በትንሽ ሮቦት ጨረሩን ብሎክ ማድረግ መዝጋት፣ ትንሽ ክፍተትም አላርሙ ሳይጮ መክፈትም ነበር ያቀደችው። ታዲያ ይህ ካልሆነ ወይ ጨረሩ ሊቆርጣቸው ወይ አላርሙ ሊጮ እንደሚችል በርሊንም በጊዜውም ተናግሮ አሁን ወደ ተግባርም ገብተው በትንሽዬም ሮቦትም ታዲያ ኬላም ያንቀሳቀሰች የጨረሩን መቀመጫ ከላይና ከታችም በሌላ ጨረርም ዘግተው አንድ ጨረር ብቻም በመዝጋት አላርሙ ሳይጮ ትንሽዬ ክፍተትም በተሳካ መልኩም ትፈጥራለች። እነ በርሊንም በችሎቷ እየተገረሙ እየተደሰቱ ይህ አልቫሮ የተባለው ሰውዬ እንደዚህ ጥብቅ ቁጥጥር ያደረገበት ቦታ ውስጥ ምን እንዳለም ለማየት ይጓጓሉ። ሮይም ካሜሮን ትታው ከሄደችም በኋላ ወደ ውስጥ እያዘነ ሲመለስ ያ ያሰሩት ጠባቂም የታሰረበትን በጥሶ እንዳመለጥም አይቶ በርግጎ ሰውየውንም ውስጥ ሲፈልገው አቶ ለነ ዴሚየንም ታዲያ በመነጋገሪያው በኩል ሊያወራቸውን ቢሞክር እያቃተው ለራሱ ለዴሚየን በቀጥታ ስልክ ሊደውልም ቢሞክር እነሱ ያሉበት ቦታ ሲግናል ስለሌለ እያቃተው የቮይስ መልእክትም ያስቀምጥላቸዋል። ያ እብድ ጠባቂ ሰውዬ አምልጧል። አሁን ወዴት እንደሄደ እንጃ። እዚሁ ጀልባ ውስጥ ተደብቆም ከሆነ እንዳያመልጥ ጀልባውን አርቄ እየወሰድኩ ነው። ግን በሆነ አጋጣሚ ለአለቃው እናንተ እዛ እንዳላችሁም ከተናገረ አበቃላችሁም ብሎ መልእክቱንም ልኮ ጀልባውን ማስነስቶ እየነዳ ወደ ባህሩ መሃልም ይሄዳል። ጉዳቸውን ያላወቁትን በርሊንም በተከፈተችው ትንሽዬ የጨረር በርም አድርገው መጀመሪያ በርሊን የጫማው ክር ጨረሩን እንዳይነካ አውላልቆ ወደ ውስጥም ይገባል። ሌሎቹም ተከትለው ወደ ውስጥም ይገባሉ። እንደገቡም የቦታው መብራት እየበራ እንዳለ በባለ ሀብቱ አልቫሮ እስከዛሬ ተሰርቀው ተደብቀው ያሉ ውድ ጥንታዊ ስዕሎችን እየተመለከቱ በርሊንም ራሱ የስዕል አዝናቂ ስለሆነ ሁሉንም ስዕሎች መች እንደተሰረቁ ማን ሰዓሊዎች እንደሳላቸው እንዴት ከየትኛው ሙዚየም ራሱ እንደተሰረቁላ እየተገረመ እየተናገረ ማመን እያቃተው በደስታም ብዛት እየሳቀ
ይህ ሁላ ውድ ሀብት እዚህ ባለ ሀብት ሰውዬ ቤዝመንት ውስጥ ተቀምጧል፣ ይገርማል እያለም እየተናደደ እነ ዴሚየንም አሁኑን መንቀሳቀስ አለብንም እያሉ ብሩስም የስዕሎቹን ፍሬም ትተን ስዕሎቹን እየቀደድን ይዘን እንውጣም እያለ ሊቀድ ሲሞክር በርሊን በንዴት እየጮኸበት አንተ ደደብ ስራህን አቁም በማለትም ተናግሮት እኒያ ከነ ፍሬሙ እኚህን ሁላ ይዘን ልንወጣ ነው ወይም ሲባል በሚገርም መልኩ እዚህ ያሉትን ስዕሎች በጠቅላላ የትም ይዘናቸው አንሄድም እያለም ይናገራል። በለው ዴሚየንም ይህን ሲሰማ ተደናግጦ ምን እያልክ ነው እና ምን ልናደርግ ነውም ሲለው በርሊንም እነዚህ ስዕሎች በሰው ልጅ ታሪክና ተፈጥሮ በምን ጊዜውም እስከ ዛሬ የተሳሉ በጣም ምርጥና ሚስጥራዊ ስዕሎች ናቸው። ይህ ደደብ ስግብግብ ባለሀብት ግን ብቻውን ቁጭ ብሎ ያያቸዋል። እኔ ሁልጊዜ ሲጨንቀኝ ስዕሎችን እየሄድኩ አያለው። ሰዎች በስዕሎች ውስጥም ስሜታቸውን ይገልጻሉ፣ ያንጸባርቃሉ። ስዕሎች ትልቅ መሳሪያ ናቸውም እያለ በሞራልም ተናግሮ ህዝብ ማየት ሲገባቸው ባለሀብቱ አልቫሮ ብቻውን እዚህ አስቀምጦም ስላያቸው የሚገባውን ማግኘት አለበት። ቆይ ምን እንደማድረግ ላስብበት 5 ደቂቃም ስጡኝ ይላል። ወዮ ዴሚየንም የምን ማሰብ ነው ሰውየው አሁን እኮ በካሜራ ወይ በሆነ ነገር እየተከታተለን እየመጣብን ቢሆንስ ቢለውም ኬላ ግን ምንም መከታተያ ቦታው ላይ እንደሌለ ማጣርታም የተናገረች በርሊን ሆይም እዛ ያለውን ወይንም እየቀዳ እየጠጣም ምን እንደሚያደርግም ያስባል። ካሜሮንም በእግር እየተጓዘች ድልድይ ላይም ስትደርስና ከርቀት ስታይ ሮይም ጀልባውን ይዞ ባህር ዳርቻው ላይ ወስዶ እንዳቆመው ማይታ ችግር እንደተፈጠረም ትረዳለች። ሮይም መሃል ላይ ጀልባውን ካቆመም በኋላም እዛው ወደ ውስጥም ገብቶ የጠፋውን ሰውዬም ሽጉጡንም ይዞ መፈለግ ይጀምራል። ጠባቂው ሰውዬም በመሃል አንድ ክፍል ቤት ውስጥ እሳት ለኩሶ ማዘናግቶት ልክ ወይም እሳቱን ሊያጠፋፋም ሲታገል በሰውየው ከኋላ ታንቆ ሲጎተትና ሽጉጥንም ሲጥለው እንደምንም ለመመለስ ቢሞክርም ሰውየው ብልጫም ወስዶ አናቱን እየቀጠቀጠ ሽጉጡን አንስቶበት እየደቀነበት ብዙ የምጠይቅ ጥያቄ አለ። አሁን ግን ውሻ ትወዳለህ ወይ? ከወደድክ እንደ ውሻ ጩህ እያለ አስፈራርቶት ሮይም ሲጮህለት ሰውየው በኃይልም መቶ ራሱን ያስቷል። 5 ደቂቃ ላስብበት ያለው በርሊንም ደቂቃው አልቆ ዴሚየንም እኔ ከዚህ በላይ መጠበቅ በቃኝ፣ እነዚህን ስዕሎች ይዘን እንውጣ እያለ ሲነሳሳ በርሊንም እያስቆመው ዴሚየንም አንተ የኔን የዝርፊያ ሐሳብ ሳትስማማ አሁን ደግሞ እዚህ ያሉትን አንዘርፍም ትላለክ፣ በእኛ ላይ መቀለድ ነው ያስቆም እያለ በንዴት ሲናገረው በርሊን ግን እነዚህን ስዕሎች መዝረፋችን አይቀርም፣ ስንዘርፋቸውም በዓለም ላይ ታይቶ ያልታወቀ ዝርፊያም ይሆንልናል። ግን አንድ ለመጨረሻ ጊዜ እመነኝ ያሰብኩት ትልቅ ቅደም አለም ብሎም አረጋግቶት ወደ ኬላም ዞሮ እዚያ ያለውን የአልቫሮን የቤት ስልክም ተጠቅመው ቢደውሉ ስልኩ እንዳይታይ ማድረግ እንችላለን ወይም ብሎም ጠይቋት እሷም አዎ ያንን ማድረግ እችላለሁም ብላም ትመልስለታለች። ጉቱን ያላወቀው ባለሀብቱ አልቫሮም ዛሬ ሚስቱ ልደትም ስለሆነ አረፋፍዶም ቤት መጥቶባት እሷም እየከፋት ግን ስጦታ እንዳዘጋጀላትም ነግሯት ስጦታ ወዳለበትም ክፍልም አስገብቷት አይኗን ተከልላ መርጣ ከላይ የተንጠለጠሉትን በእንጨት እየመታች ሰባብራ ውስጥ ያለውን ስጦታም እንደ ጨዋታ እንድታገኝም እየሰጣት እሷም እየተደሰተች ለመስበር ስትሞክር የሱ ስልክም ይጠራል። ደዋዩም በርሊን ነበርና ለናግርክ ለአስቸኳይም ጉዳይ እፈልግካለሁ፣ አሁኑኑ መገናኘት አለብን፣ ና ወደኔም በማለት ከሱ ብዙም እንዳራቁና አሁን ያሉበትም ቦታም ስዕሎች ያሉበት ቦታም ላይ ከቡድኔ ጋር ሆኜ እጠብቅካለሁም ይለዋል። ባለሀብቱ አልቫሮም የሚናገረውን ማመን እያቃተው ስዕሎችክም ሲባል ወዲያው በርግጎም ይንቀሳቀሳል። ሚስቱ ጄኔቪንም ታዲያ በልደቴ ቀን ተተከኝ እንዳትሄድ ከኔ ስዕሎችክ ይበልጡልካል ወይም እያለች እያለቀሰች ብትጠይቀውም እመለሳለሁም ብሏት ይወጣል። በንዴት የተንጠለጠለውን ዕቃዎች እየሰባበረች እንደ ስጦታ ያስቀመጠላትን ሀብል እያየች ትበግናለች። በስተመጨረሻም ትዕይንቱ ላይ በጠባቂው ጉድ የሆነው ሮይም ሲነቃ ከውሻ ጋር ብረት ውስጥ ታስሮ ራሱን እያገኘው እየተደናገጠ ሰውየውም ጣትህን አምጣም እያለ ጣቱን ተቀብሎ ስልኩን በጣቱ አሻራ ማስከፍቶና ጣቱን ሰብሮም ከዚህ በኋላ አታስፈልገኝም፣ ከዚህ ውሻ ጋር ሁለታችሁ ሙቱም በማለት ገፍቷቸው ወደ ባህሩ ውስጥ ይጥላቸዋል። በለው ሮይም እየጮኸ ሊያስቆመው ቢሞክርም ያቅቷል። ቀጣዩ ክፍል ለማየት ሁላችንም ጓግተናል። በርሊን ምን አስቦ ይሆን ባለሀብቱ አልቫሮን የጠራው? ሮይስ በህይወት ይተርፍ ይሆን?
አብረን የምናየው ይሆናል። ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ አነስ ያለች 1000 ላይክ አስገቧት። ሲለቀቅ እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።